We're going to bring them back to the Stone Ages where they belong. ኢራንን ወደ ድንጋይ ዘመን የትራምፕ አስደንጋጭ ዛቻና የኢራን መልስ But Mr. Trump assured them he plans to continue the war to devastating effect if they don't abandon their nuclear and terror ambitions. He made no offer of a ceasefire. ትራምፕ ኢራንን ወደ ድንጋይ ዘመን ቀይራታለሁ ብለዋል። ኢራን በበኩሏ እኔን እስካሁን አላወቃችሁም ከባድ ምት ይጠብቃችኋል እያለች ነው። እስከዛሬ ያላወጣችኋቸው መሳሪያዎች አውጥቼ አርከፈክፋለሁ እያለች ትገኛለች። Iranian missile attacks have continued on Israel, while the Israeli military says it intercepted the majority. Some are making it through. ኢራን ቴል አቪቭን ስታጠቃ አድራለች። There's some sort of sound there which again sounded like something being successfully intercepted. አሜሪካና እስራኤል አሁንም በኢራን ባለስልጣናት ላይ የሚወስዱትን እርምጃ ቀጥለውበታል። በኢራን ከፍተኛ የሰላም ተደራዳሪ ላይ የግድያ ሙከራ ተፈጽሟል። ከዚህ ባሻገር ኢራን ለሚቀጥለው ለአሜሪካ ወረራ ተዘጋጅቻለሁ ያለች ነው። We got the alert a few minutes ago, and usually within about 1 minute or so of these sirens ኢራን እኔን ፈጽሞ አታውቁኝም ባይናት። The facilities you have targeted so far are insignificant, and our strategic military production takes place in locations of which you have absolutely no knowledge. ከአሜሪካና እስራኤል ጥቃት ከተጀመረ ጊዜ አንስቶ 7 ሚሊዮን ኢራናውያን ሀገራቸውን ለመከላከል በፈቃደኝነት ለወታደራዊ አገልግሎት ከሰራዊቱ ጎን መቆማቸው ተነግሯል። የኢራን ፓርላማ አፈጉባኤ መሐመድ ባግሄር ጋሊባፍ እንደተናገሩት አፈጉባኤው የሀገሪቱ መንግስት ባካሄደው ከፍተኛ ብሔራዊ ዘመቻ በሚሊዮኖች የሚቆጠሩ ኢራናውያን ታጥቀው ሀገራቸውን ለመከላከል ቁርጠኝነታቸውን አሳይተዋል ብለዋል። የካቲት 2 ቀን 2026 በቴህራን በሚገኘው መኖሪያ ቤታቸው በተሰነዘረ የአየር ጥቃት በኢራንና በአሜሪካ መካከል ያለውን ጦርነት ለማስቆም በሰላም ንግግር ላይ ተሰማርተው የነበሩት ከፍተኛ ባለስልጣን ከማል ሃሪስ ለእልፈት የሚያሰጋ ከባድ ጉዳት ደርሶባቸዋል። የቀድሞው የውጭ ጉዳይ ሚኒስትርና የስትራቴጂክ ምክር ቤት ሰብሳቢ ካማል ሃራዚ ላይ ጥቃቱ ደርሷል። የአሜሪካና የእስራኤል የጋራ የአየር ጥቃት እንደሆነ የኢራን ጋዜጦች ሻርቅ ኢቲማድና ሃም ሚሃን ዘግበዋል። ሃራዚ በከባድ ሁኔታ ቆስለው ሆስፒታል ይገኛሉ። ባለቤታቸው ግን በጥቃቱ ህይወታቸው አልፏል። የጥቃት የተፈጸመው ትራምፕ ከኢራን ጋር ያለውን ጦርነት ለማቆም በጣም ቀርበናል ብለው ንግግር ባደረጉበት ሰዓት ነው። ሃራዚ ከፓኪስታን ጋር በመሆን ከአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ጋር ለሚደረገው የፊት ለፊት የሰላም ንግግር ከፍተኛ ሚና እየተጫወቱ ነበርም። ብዙ ተንታኞች ጥቃቱ የዲፕሎማሲውን ጥረት ለማጨናገፍ የታቀደ ነው ብለውታል። ምንም እንኳን ትራምፕ ጦርነቱ ሊያበቃ ነው ቢሉም በንግግራቸው ውስጥ ግን እጅግ አስፈሪ ማስጠንቀቂያዎችን አክለዋል። ስምምነት ካልተደረገ የኢራንን የኤሌክትሪክና የነዳጅ መሰረተ ልማቶች አንድ በአንድ እንደመስሳለን ብለዋል። ኢራንን ወደ ድንጋይ ዘመን ስቶን ኤጅ እንመልሳታለን ብለዋል። ፈረንጆቹ የሆርሙዝን ሸለቆ ስትሬት ኦፍ ሆርሙዝ ለማስከፈት ግንባር ቀደም ሚና እንዲጫወቱ አዘዋል። አውሮፓውያኑን ማለት ነው። የኢራን ወታደራዊ ቃል አቀባይ በበኩላቸው አሜሪካና እስራኤል እጃቸውን እስኪሰጡ ድረስ ጥቃታቸውን እንደሚቀጥሉ አሳውቀዋል። የሃራዚ መጎዳት በቴህራንና ዋሽንግተን መካከል ያለውን ጥልቅ አለመተማመን ይበልጥ እንደሚያባብሰው ተገምቷል። ጠላት ምድር ላይ እግሩን ቢጥልም እንኳን አንድ ወታደር በህይወት መትረፍ የለበትም ሲሉ የኢራን ጦር አዛዥ አሚር ሐታሚ ተናግረዋል። የኢራን ጦር ጠቅላይ አዛዥ አሚር ሐታሚ የሀገሪቱ ጦር ለማንኛውም አይነት ጥቃት ዝግጁ እንዲሆንና የጠላትን እንቅስቃሴ በከፍተኛ ጥንቃቄና ጥርጣሬ እንዲከታተል ትዕዛዝ አስተላልፈዋል። ትናንት የወጣው ይኸው መረጃ በኢራንና በአሜሪካ መካከል ያለው ወታደራዊ ፍጥጫ አሳሳቢ ደረጃ ላይ መድረሱን ያሳያል። አሚር ሐታሚ ከጦር አዛዦች ጋር ባደረጉት ስብሰባ እንደገለጹት የኢራን ኦፕሬሽናል ዋና መስሪያ ቤት ማንኛውንም አይነት ጥቃት ለመመከት በተጠንቀቅ መቆም አለበት ብለዋል። በተለይም የአሜሪካ ወታደሮች እንቅስቃሴ ካደረጉ አንድም የጠላት ወታደር በህይወት መትረፍ የለበትም ብለዋል። ትራምፕ በበኩላቸው ከኢራን ጋር ያለው ግጭት ሊጠናቀቅ ተቃርቧልና በሳምንታት ውስጥ ሊያበቃ ይችላል ቢሉም በተግባር ግን በአረብ ባህረ ሰላጤ አካባቢ ያለው የአሜሪካ ወታደሮች ቁጥር በከፍተኛ ሁኔታ ጨምሯል። የአዝማሚያ አሜሪካ የምድር ወታደራዊ ዘመቻ ለመጀመር እየተዘጋጀች ነው የሚለውን ግምት ከፍ አድርጎታል። ኢራን በምስለ ጉባኤ ቪዲዮ ኮንፈረንስ የታገዘ ወታደራዊ አመራሮች ስብሰባ በማድረግ ዝግጁነቷን እያሳየች ነው። የአሜሪካ ወታደራዊ ግንባታ ደግሞ አካባቢው ወደ ከፋ ጦርነት ሊያመራ ይችላል የሚል ከፍተኛ ስጋት ደቅኗል። በመካከለኛው ምስራቅ የተቀሰቀሰው ጦርነት በአንድ ወር በላይ ባስቆጠረበትና ዓለም አቀፍ የኢኮኖሚ ቀውስ በፈጠረበት በዚህ ወቅት የኢራኑ ፕሬዝዳንት መሱድ ፔሽኪያን ለአሜሪካ ሕዝብ ጥሪ አቅርበዋል። ፕሬዝዳንቱ በድረገጻቸው ባወጡት ግልጽ ደብዳቤ አሁን እየተካሄደ ያለው ጦርነት የአሜሪካንን ጥቅም የማይጠብቅና በእስራኤል ግፊት እየተጀመረ ነው ብለዋል። የሆርሙዝ ሰርጥን ለማስከፈት የኃይል አማራጭ መጠቀም እንደማያስፈልግ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ደግሞ ሐሳብ መስጠታቸው ይታወሳል። ማክሮን የኢራኑን ፕሬዝዳንት ሐሳብ የሚቀበሉ ይመስላል። አሜሪካ መራሹ የእስራኤል ድርጊት የአውሮፓ ኃላፊነት አይደለም ብለዋል። ፔሽኪያን ዋሽንግተን ወደዚህ ጦርነት የገባችው በእስራኤል ተላላኪነትና መጠቀሚያነት ነው በማለት ወንጅለዋል። በአሁኑ ዛሬ የአሜሪካ መንግስት ቅድሚያ የሚሰጠው
ለአሜሪካ ጥቅም ነውን ሲሉ ጠይቀዋል። አሜሪካና እስራኤል የኢራንን የኃይልና የኢንዱስትሪ መሰረተ ልማቶች የሚያደርሱት ጥቃት በቀጥታ በህዝብ ላይ ያነጣጠረ የጦር ወንጀል መሆኑን ገልጸዋል። ይህ የፔሽኪያን ደብዳቤ የወጣው ፕሬዚደንት ትራምፕ ስለ ጦርነቱ ሂደት ለህዝባቸው ንግግር ለማድረግ በዝግጅት ላይ በነበሩበት ወቅት ነው። ትራምፕ ኢራን የተኩስ አቁም ትፈልጋለች ብለዋል። ተህራን ግን ይህንን ሀሳብ አስተባብላለች። የእስራኤል ጦር ከኢራን በኩል የሚተኩሱ ሚሳኤሎችን እየተከላከለ መሆኑን የገለጸ ሲሆን ግጭቱ ወደ ሰፊ ቀጠና የጦርነት የማደግ ስጋቱ አይሏል። የካቲት 28 ቀን 2026 በአሜሪካ እስራኤል ጥቃት የተጀመረው የጦርነት ዛሬም በሰው ህይወትና በዓለም ኢኮኖሚ ላይ ከፍተኛ ጉዳት እያደረሰ ነው። ኢራን ጎግልና ሌሎች የአሜሪካ ግዙፍ የቴክኖሎጂ ኩባንያዎችን በሽብርተኝነት ፈርጃለች። በኢራንና በአሜሪካ መካከል ያለው ውጥረት ወደ አዲስና አሳሳቢ ምዕራፍ እየተሸጋገረ ነው። የኢራን መንግስት በዓለም ታዋቂ የሆኑ የአሜሪካ የቴክኖሎጂ ኩባንያዎችን በሽብርተኝነት በመፈረጅ ጥቃት እንደሚሰነዝርባቸው በይፋ ዝቷል። መረጃዎች እንደሚያሳዩት የኢራን ጥቃት የመፈጸሚያ ዝርዝር ውስጥ የገቡት ኩባንያዎች ጉግል፣ አፕል፣ ማይክሮሶፍት እና የፌስቡክ እንዲሁም የኢንስታግራም ባለቤት የሆነው ሜታ ኩባንያ ነው። እነዚህን ኩባንያዎች በሽብርተኝነት የፈረጀቻቸው የአሜሪካ መንግስት ፖሊሲዎችን በቴክኖሎጂያቸው በኩል ያራምዳሉ፣ የአሜሪካ የስለላ ተቋማትን ይረዳሉ፣ በኢራን ላይ የሳይበር ጥቃቶችን ያመቻቻሉ በሚል ነው። የኢራን ባለስልጣናት እነዚህን ኩባንያዎች የጠላት ወታደራዊ ኢላማዎች አድርገው እንደሚቆጥሯቸው ገልጸዋል። የሳይበር ጥቃቶችን ጨምሮ የተለያዩ እርምጃዎችን እንደሚወስዱም አሳስበዋል። የውሳኔ የተወሰደው በሁለቱ ሀገራት መካከል ያለው ወታደራዊና የሳይበር ጦርነት በተባባሰበት ወቅት ነው። ከጥቂት ቀናት በፊት በመካከለኛው ምስራቅ ያለው የአሜሪካ ጦር ቃል አቀባይ በኢራን የሚደገፉ ኃይላት በክልሉ የሚገኙ የአሜሪካ የቴክኖሎጂ ተቋማትን ኢላማ እያደረጉ መሆኑን ገልጸው ነበርም። የኢራን እርምጃ በቴክኖሎጂው ዓለም ከፍተኛ ድንጋጤ ፈጥሯል። የውሳኔ በዲጂታል ዓለም ውስጥ ያለውን የጂኦፖለቲክስ ግጭት የሚያሳይ ሲሆን የዓለም አቀፍ የቴክኖሎጂ ኩባንያዎች በዋና ዋና የፖለቲካ አለመግባባት ውስጥ እንዴት ሰለባ ሊሆኑ እንደሚችሉ የሚጠቁም ነው። በዓለም የነዳጅ ንግድ ላይ ከፍተኛ ተጽዕኖ ያለው የሆርሙዝ ወሽመጥ ዳግም የሚከፈተው የኢራንን አዲስ ሕግ ለሚያከብሩ ሀገራት ብቻ እንደሚሆን የሀገሪቱ ባለስልጣናት እየተናገሩ ነው። ይህ ውሳኔ በዓለም አቀፍ የነዳጅ ገበያና በጂኦፖለቲካው ላይ ከፍተኛ ስጋት ፈጥሯል። የኢራን ፓርላማ ብሔራዊ ደህንነት ኮሚቴ ሰብሳቢ ኢብራሂም አዚዚ እንደገለጹት ወሽመጡ ለአሜሪካ መርከቦች ዝግ ሆኖ ይቆያል ብለዋል። የ47 ዓመታት የእንግዳ ተቀባይነት ታሪክ እዚህ ጋር ያበቃል ብለዋል። የኢራን መንግስት በወሽመጡ ለሚያልፉ መርከቦች ከፍተኛ ክፍያ መጣል ጀምሯል። በአሁኑ ወቅት ለተመረጡ መርከቦች ለማለፊያ ብቻ እስከ 1.5 ሚሊዮን ፓውንድ በግምት $2 ሚሊዮን እያስከፈለች ነው። ክፍያውም በቻይናው ዩዋን እንደሚፈጸም ነው የተነገረው። ትራምፕ በነዳጅ ዋጋ መናር ለተቸገሩ አጋሮቻቸው የራሳቸውን ነዳጅ ፈልጉ ካሉ በኋላ አስፈላጊ ከሆነ ወሽመጡን በወታደራዊ እርምጃ እንደሚያስከፍቱት ተናግረዋል። ትራምፕ ከበፊቱ ይልቅ አስተዋይ ከሆኑ ሰዎች ጋር እየተደራደርን ነው ካሉ በኋላ ጦርነቱ በ2 ወይም በ3 ሳምንታት ውስጥ ሊያበቃ እንደሚችል ፍንጭ ሰጥተዋል። ዋና ግባቸው ኢራን የኒውክሌር መሳሪያ እንዳታገኝ መከልከል ብቻ እንደሆነ ገልጸዋል። ኢራን ጦርነቱ ከተጀመረ ጊዜ አንስቶ በትናንትናው ዕለት 9ኛ ዙር የሚሳኤል ጥቃት የፈጸመች ሲሆን በባህሬን የሚገኘው የአማዞን የመረጃ ማዕከል መውደሙን የኢራን ሪፐብሊክ አብዮታዊ ዘብ አስታውቋል። ፈረንጆች አሁንም ትራምፕን እየተቃወሙ ነው። አውሮፓውያኑ በተለይ ኦስትሪያ በመካከለኛው ምስራቅ ግጭት ከተቀሰቀሰበት ጊዜ አንስቶ የአሜሪካ ወታደራዊ አውሮፕላኖች የአየር ክልሏን ተጠቅመው እንዲበሩ ያቀረበችውን ጥያቄ ውድቅ ማድረጓን አስታውቃለች። የአገሪቱ የመከላከያ ሚኒስቴር ቃል አቀባይ ለፈረንሳይ ዜና ወኪል እንደተናገሩት ኦስትሪያ ይህን ውሳኔ ያስተላለፈችው አገሪቱ ለረጅም ጊዜያት ስትከተል የቆየችውን የገለልተኝነት ፖሊሲ መሰረት በማድረግ ነው። ቃል አቀባዩ ኦስትሪያ በማንኛውም ወታደራዊ ግጭት ውስጥ ወገንተኛ ላለመሆን ያላትን አቋም ለማስከበር ስትል የአየር ክልሏ ለወታደራዊ ዓላማዎች እንዳይውል በቋሚነት እየከለከለች ነው። ኦስትሪያ ከአውሮፓ ህብረት አባል ሀገራት መካከል በወታደራዊ ጉዳዮች ገለልተኛ መሆኗን በህገ መንግስቷ አረጋግጣለች። ይህ የገለልተኝነት ፖሊሲ ሀገሪቱ በወታደራዊ ጥምረት ውስጥ እንዳትሳተፍ የውጭ ሀገር ወታደራዊ ኃይላት ግዛቷን እንዳይጠቀሙ ይከለክላል። በሌላ በኩል ኦስትሪያ አሜሪካ የጦር አውሮፕላኖች በአየር ክልሏ እንዳይበሩ አግዳለች። የሀገሪቱ መከላከያ መስሪያ ቤት የትኛውም በኢራን ጦርነት እየተሳተፈ የሚገኝ የጦር ጀት በሀገሪቱ ሰማይ ላይ መብረር አይችልም ብሏል። የአውስትራሊያ መከላከያ መስሪያ ቤት ኃላፊ ኮሎኔል ሚካኤል ባውር ከአሜሪካ ጥያቄዎች ቀርበውልናል፣ ነገር ግን አልተቀበልናቸውም ብለዋል። አውስትራሊያ በገለልተኝነት ፖሊሲ እንደምትመራም አያይዘው ገልጸዋል። በአውስትራሊያ ሕግ የውጭ ሀገር አውሮፕላኖች በረራ ከማድረጋቸው በፊት የበረራውን ዓላማ ለሀገሪቱ መንግስት ማሳወቅ አለባቸው።